ነው ማለት ያለብሽ። ምክንያቱም በሰላም እየኖር መቼም አላደርገውም። እሺ አንተ ደግሞ እንደው ዝረ ዘውና አይደል? ኧረ እንደው ይድፋ ያንቺርግና እንዲሁ መቼ ሆነች እኮ ነው። እኔ ለዛ ከነ ክብሬ ነኝ። እሺ ይኸውልህ ወንድ እንደዚህ ጫፌን ነክቶኝ ያውቅ። እስቲ ሞት በይኝ እስቲ መሀለውን ምን አመጣው? እሺ ምን አለ እህትሽ መሆኗን አቢጌልን ባወቅሽ። ምን አለ ከአንድ እናት በወለድኳቸው። ነይ አቢጌል ደረጀ ዛሬም ጥያቄዋ እንዴ ጀመረ ነው እንዴ ጨመረ ነው እንግዲህ እየጨመረ ነው ጋይስ። ይሽ ተሻልን ሰድጄ ትብስና መጣው አላገሬ ሲስተርት እንግዲህ አቢጌል ደረጀ ከዛሬ ነገር ይሻላታን ተብሎ እየተለፋ ነበረ። ግን ጋይስ አልሆነም፣ አልተሳክቶም ነው ያለው ነገር ይሹ እና ጋይሶችዬ በጣም በሚገርም ሁኔታ ዛሬም እንግዲህ ዳጣን ስለ ዳጣ ጥያቄዋን ማንሳቷን እንደቀጠለች ናት። በባለፈው ክፍል እንግዲህ አቶ ደረጀን ጠይቃ ከዛሬ ቀጥለሽ ይህን ጥያቄ እንዳታነሽ አይመለከትሽም፣ ይሄ አንቺ ጉዳይ አይደለም፣ በፍጹም ይህን ጥያቄ ማንሳት የለብሽም ምክንያቱም ይሄ ነገር በጣም ከባድና ከባድ ችግር ስለሆነ በማለት እንግዲህ መልሶላት ነበረ ማለት ነው። ምክንያቱም ለምንድነው አባዬ ማወቅ የሌለብኝ? ለምንድነው እንደዚህ የምትለኝ? እንደዚህ ያልከኝስ ምክንያት ምንድነው? ከዚህስ እስከመች ነው? በማለት እንግዲህ ነበረ ሲል የነበረው እሷ ግን አባዬ ብቆይ ለምንድነው ይሄን ነገር ማወቅ በቃ ማለት ይሁን አዲስ ነገር ሲፈጠር ወይም ደግሞ እንደዛ አይነት ነገሮች ሲኖሩ ባውቅ ምን ችግር አለው? በቃ እኔ እንዳውቅ ማትፈቅድልኝ ለምንድነው? ችግሩስ ምንድነው? ለምን እንደዚህ ታደርጋለህ አባዬ? በቃ እኔ እኮ በቃ ትልቅ ልጅ ነኝ፣ ህፃን ልጅ አይደለሁም። ለምን እንደዚህ ታደርጋለህ? በቃ እስከመቼ ነው እንደዚህ ስም ሆኖ የሚጠይቀው ጥያቄ የማይመለስልኝ ለምንድነው ስትል እንግዲህ አይ ይሄ ጥያቄሽ መመለስ ይመለሳል፣ ግን የሚመለስበት የራሱ ቦታና ጊዜ ሁኔታ አለው። በቃ ሁሉም ነገር ላይ እኔ ማወቅ አለብኝ ብለሽ ማወቅ የለብሽን ነገር አንዳንዴ ማወቅ የለብሽም። አየሽ አንዲት ወፍ ወይም ደግሞ አንዲት ድበኔ ቤቷን ስትሰራ አንድ ቤት ለመስራት በጣም ብዙ ቅንጣቶችን ለቅማ በጣም ብዙ ጊዜያቶችን ለፍታ ብዙ ወጣ ወረዶችን አልፋ ነው ያን ነገር የምታደርገው። ግን ያንን ነገር እንደዛ ለፍታ ካደረገች በኋላ ያ ነገር የሆነው አንቺ ባሰብሽው ልክ አይደለም። እሷ ብዙ መስዋዕትነት ከፍላበታለች የዛችን የወፍ ጎጆ አንቺ ደግሞ እንደዛ ብዙ ጊዜ ብዙ ዘመን ፈጅቶባት የሰራችውን ጎጆዋን አንቺ ለማፍረስ ብዙም አይቆይብሽም አይደለ? ደቂቃዎች ሰከንዶች በቂዎች ናቸው። ግን ያቺ ነው ወፍ ግን የሰራችው በጣም ረጅም ጊዜ ነው። ግን ደግሞ አንቺ የዛችን የወፍ ጎጆ ለማፍረስ ጊዜ እንደማይፈጅብሽ ሁሉ ብትታዩም ደግሞ ጊዜ አይፈጅብሽም። በቃ ለማፍረስ ብትታይ ማፍረሱን ብትታዩ ላንቺ የሚጎዳሽ ነገር የለም፣ የሚመጣብሽም ችግር የለም፣ የሚወስሽብሽም ጊዜ የለም። እንደውም ለማፍረስ ስትዘጋጅ ነው ሰከንዶችን እንኳን መጣጭው ስለዚህ በቃ ስትታይ ሁሉም ነገር መልካም ነው አይደለ? ስለዚህ በቃ አንቺም በእንደዛ ብለሽ አስቢው። በቃ የዳጣን ጉዳይ እናቷም ትሁን ሰላም ትሁን አትሁን፣ አባቷም እዚህ ይኑር አይኑር፣ አዲስ አበባ ትወለድም አትወለድም፣ የሲሳይ ልጅ ትሁንም አትሁንም በቃ ላንቺ ማወቅ የለብሽ ነገር ለምን ታውቂያለሽ ብሎ ነው እንግዲህ የመለሰላትና በቃ እና ማወቅ የለብሽም መጠየቅሽ ልክ አይደለም እያልከኝ ነው አባዬ ስትለው አዎ በቃ በዚህ ልክ እንደዚህ መሆን የለበትም። ስለዚህ በቃ ተይ አቢጌል በቃ እኔ የምልሽን ብቻ ስሚ፣ እኔ የምልሽን ብቻ አድምጪ። እኔ አባትሽ የምልሽ ነገር አንቺን የሚጎዳ አይደለም። እኔ አባትሽ የምነግርሽ ነገር አንቺን ወደ አልሆነ መስመር የሚያስገባ አይደለም። ስለዚህ አንቺን የማይጎዳ ከሆነ ለሌላ አደጋ የማይጋብዝሽ ከሆነ በቃ ረፊ አቢጌል በቃ ስሚኝ ብሎ ነው እንግዲህ ነገራት። ግን እሷ አባዬ በቃ ለምን እንዴት እንደዚህ ይባላል? ለምን ነው እንግዲህ ያው ጥያቄው ይሄ ነው። ለምንድን ነው የምትለው? የሆነ ነገር ሲባል ለምን በቃ ለምን አባዬ እንዴ ለምን መጠየቅ የለብኝም? ለምን ማወቅ የለብኝም? ለምን አይነገረኝም? በቃ እንደዚህ ነው አቢጌል ጥያቄ።
እና እንግዲህ አቶ ደረጀም በቃ ተይ ብሏት ነበረ። ግን ይሄን ጥያቄ መልስ አምጥታ ለናታን የጠየቀችው ከናታን ጋር ሲያወሩ እንዴት ነው መልካም ሰው የሚኮነው ብላ ስትነግረው እንግዲህ እሱ አይ መልካም ሰው ለመሆን ይሄን ማድረግ አለብሽ፣ በቃ በየሰዓቱ ከሰዎች ጋር መጨቃጨቅ የለብሽም፣ በማይመለከትሽ መውጣት የለብሽም፣ አንቺን የራስሽን መንገድ የራስሽን ስራ የማያስተዋጉልብሽን ነገር በቃ ተይው፣ ለሰዎች ልቀቂላችሁ፣ ተያቸው፣ ለፊያቸው በቃ ምክንያቱም ምንም አይሰራልሽም። አንቺን የማይጎዳሽ ከሆነ አንቺን ምንም ነገር አንቺ ላይ ምንም አይነት ችግር የማያደርስብሽ ከሆነ በቃ ተይው፣ በቃ ተይው ነው ያላት ማለት ነው። ገባችሁ ጋይስ? በቃ ተይው። ስለዚህ በቃ በዚህ ልክ ነው እንግዲህ እንትን እየተባላት ያለው። እሷም እንግዲህ ግን አሁንም ናታንን ጠይቀችው። ናታንም እንግዲህ የሚገባትን ነገር መልስ ሰጣት። ግን አይ ለምን አለች። በቃ አንቺ ለምሳሌ ከኔ ጋር ወስደሽ የሰራሽው ነገር ስህተት ነው። የሰላም ልጅ ዳጣ ብትሆን እንኳን ለራሱ እናት እንኳን ተብሎ ቢወሰን አንደኛ ማወቅ የሌለብሽና ያወቅሽ፣ ሁለተኛ ደግሞ በቃ ብትሆንም አንቺ አባዬ እስካልተናገረ ድረስ አባዬ እንደዚህ ነው ብሎ መልስ እስካልሰጠ ድረስ ሁኔታዎችን በዚህ ልክ እስካልተባሉ ድረስ በቃ አንቺን አይመለከትሽም። በቃ ያንቺ ጉዳይሽ አይደለም በቃ። ስለዚህ በቃ ተረጋጊ ነው ማለት ነው ጋይስ። ተረጋጊ፣ ለሁሉም ነገር ጊዜ ያለው ብሎ እንግዲህ በሚገባት አማርኛ ናታንም ለማስረዳት ሞክሯል። ግን በዚህ መካከል ዳጣ እያዳመጣቻቸው ነበረ። እንግዲህ ስለ ዳጣ ስለ እናቷ ምናምን አንዳንድ ነገር ሲያወሩ ዳጣ ሰምታ ነበር ማለት ነው። የዳጣ የሰላምና እናቷ የዳጣ እናት ሰላም ብትሆን አባቷም ደግሞ በቃ ያ የተባለው ሰው የሲሳይ ባይሆን ወይም የሆነ ነገር ሌላ ምስጢር ቢኖር ስለዚህ አንቺ ምንም ይጎዳሽ ነገር የለም። ግን አንቺ ዝም በማለትሽ ግን ቤተሰቡንም ሁሉንም ታተርፊያለሽ። በቃ አባዬ ደግሞ ይሄን ነገር በቃ ላንቺ የማይሆን ነው ነገር ታይስልሽ መስማት አለብሽ። በቃ ያን ነገር በማድረግሽ ብቻ ቤተሰቡ ሌላም ሰው ሊበጠበጥ ይችላል። ስለዚህ ያ ነገር ብጥብጥ ከመምጣቱ በፊት አንቺ ዝም በማለትሽ አትራፊ ከሆንሽ ለምን ዝም አትይም? በቃ ታይና ያላትና እሷም እንግዲህ አይ ይሄማ በፍጹም አላደርግም ነው ያለችው። በቃ ማድረግ አልችልም ማለት ዝም ማለት አልችልም። ታውቃላችሁ በጣም ኃይለኛ እኮ ነው ጋይስ አባያው የእውነት ማለት ነው። በጣም በጣም በቃ አረመኔ ነች። እና ይሄን ስትል እንግዲህ አቢጌል ደረጀ ሰምታታለች። ማን ይቅርታ ዳጣ ደረጀ እና በጣም የደነገጠችው በፍጹም አልችልም መተው አልችልም ስትል በጣም ነው የደነገጠችው። እንግዲህ ዲኤንኤ ማስመርመሯንም ሰምታለች። ዳጣ እንግዲህ የምታውቀው ጉዳይ የላትም ስለዚህ ጉዳይ እና በጣም ነው እንግዲህ አቢጌልም ይሄን ነገር እስከ አሁን እየሄደች ያለችው በጣም ነው የሚያስደነግጠው። እንግዲህ በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት። ወዳችኋለሁ ቤተሰቦቼ። ባይ ባይ።